ስለ ጊዜ ስናወራ ጊዜን በአግባቡ መጠቀም እንዳለብን የእግዚአብሔር ቃል በደንብ አስረግጦ ይነግረናል። ከዛ ባለፈ ጊዜን እስኬጁዋልን የሰጠን ማን ነው ሲባል ራሱ እግዚአብሔር ነው። ጊዜ ለሰው ልጆች የሰጠው እግዚአብሔር ነው። ከዛ ባለፈ ስለ ጊዜ የተወሰኑ ነገሮችንም እያየን እናልፋለን። ነገር ግን መጽሐፍ ላይ የእግዚአብሔር ጊዜና የኛ ጊዜ ይለያያል። እኛ ሰዎች ነን። የኛ ጊዜ ሪስትሪክት ነው፣ የሚወሰን ነው የኛ ስኬጁዋል። ስለዚህ በእግዚአብሔር እሳ ሲባል እግዚአብሔር ኢንተርኒቲ ነው፣ ጊዜ አያውቀው። የተወሰነ ነገር በእግዚአብሔር ዘንድ ስለሌለ፣ ስለዚህ ጊዜ ከሰዎች አንጻር ስለ ጊዜ የተወሰነ 6 ነገር ልንገራችሁ። የሰዎች ጊዜ አንድ ኃላፊ ነው። 2 ጊዜ ቋሚ አይደለም። 3ኛው ጊዜ አይደገምም በሰዎች ታይም ሲቆጠር። ጊዜ ደግሞ ውድ ነው ለሰው ልጅ። ጊዜ ደግሞ ወርቅ የሚሆንበት አኳያ ያለ ጊዜ ደግሞ ብርቅ ነው። ካለፈ በኋላ ጌታ በኢየሱስ የተወጋዩ ጣላዲ ካቫኒያስ። እሺ ዛሬ የምናየው ጊዜን ማወቅና መጠቀም የሚል ነው። እንግዲህ ጊዜን የሰጠን ራሱ እግዚአብሔር ነው። ስለ ጊዜ ስናወራ ጊዜን እግዚአብሔር ይገድበዋል ከተባለ እግዚአብሔር የጊዜ ጅማሪ ነው። ስለዚህ ጊዜ ለሰው ልጅ ሲሰጥ የሰው ልጅ በጊዜ የተወሰነ ነው። እግዚአብሔር ደግሞ ኢንተርኒቲ ነው። በዚህ ተብሎ ስኬጁል የሚቀመጥለት አይደለም። ዛሬ የምናወራው ስለ ሰው ልጆች ጊዜና ጊዜ እንዴት መጠቀም እንዳለብን ነው። 6 ነገሮች ልንገራችሁ። ጊዜ እግዚአብሔር ስጦታ ነው ብያችኋለሁ። አንደኛው ጊዜ ኃላፊ ነው። ብዙ ጊዜ አልፎ እንዲሆኝ እንላልናል። ብዙ ጊዜ እንዲያውም አሁን 20 ዓመት የሆናት አንድ ሴት ካለች እስከ 20 ዓመቷ ድረስ የሆነ ነገር ካለፋት ወይኔ ያን እድሜ ብትጠቀም ብላ ትላለች። ለምን ሲባል ጊዜ ምንድነው? ኃላፊ ስለሆነ፣ አንዴ ካለፈ ሊገኝ የማይችል ጉዳይ ስለሆነ ጊዜ ኃላፊ እንደሆነ እና ደግሞ እኛ በተወሰነ ጊዜ ውስጥ እመኖር ስለሆነ መጽሐፍም ሲናገር መክብብ ምዕራፍ 3 ላይ ለመወለድ ጊዜ ያለው ለመሞት ጊዜ ያለው እያለ ሁሉንም ፓራራል ያስቀምጣቸዋል። ሁለተኛው ጊዜ ቋሚ አይደለም። ዛሬ ጊዜ እንዲህ ይቆማል አይደለም። አሁን ስንት ሰዓት ነው? 1 ሰዓት ከ10 ነው። አሁን እያየነው ከ11 ይሆናል። ከ60 ማይክሮ ሰከንዶች በኋላ 11 እያለ 12 ያለ ይሄዳል። ስለዚህ ጊዜ ምን አይደለም ማለት ነው። የሰው ልጅ ጊዜ አቆጣጠር ቋሚ አይደለም። ስለዚህ ጊዜ የሚሄድ ነው። ስለዚህ በሚሄድ ጊዜ ውስጥ ምን ማድረግ አለብን ማለት እግዚአብሔር ፍቃዱን በሚያልፉ ጊዜያቶች ውስጥ የእግዚአብሔርን ፍቃድ እየፈጸምን መሄድ እንዳለብን ከዛ ነው ማለት ነው። ሶስተኛ ጊዜ ቋሚ አይደለም። ጊዜ አይደገምም። በጣም አንደገመው። ያለፈው ቅድም እንዳልኳችሁ ያቺ ልጅ 20 ዓመት ከደረሰች 17 18 ዓመት ላይ አድርጋ ያለፈችው ነገር የምትቆጭበት ከሆነ አይደገምም። ተመልሳ ወደ 17 ተመልሳ ወደ 18 ሄዳ ያን ማድረግ ስለማትችል ጊዜ እንደማይደገም እናያለን። ሌላው ጊዜ ውድ ነው፣ በጣም ውድ ነው፣ አይገኝም። ካለፈ በኋላ ሊያስጨንቀን ወይኔ እንደዚህ ሆነ እንዴ ተጠቀመበት ቢሆን ብለን የምንቆጭበት አይነት ነው ጊዜ ማለት ነው። ውድነቱን እናያለን። በጣም ኤክስፔንሲቭ ነው። ሌላው ጊዜ ወርቅ ነው። ወርቅ ነው። ነጮችም ሲናገሩ ታይሚስ ጎል ይላሉ አይደለ? ጊዜ ካለፈ ልክ እንደ ወርቅ ነው ኮምፓራቲቭሊ የሚደረገው። ወርቅን ሰው ለማግኘት ወርቅ ራሱ ተሰርቶ የሚወጣው በብዙ ቶን ሰዓት ውስጥ አልፎ ነው። ታዲያ ወርቅ እሳ ለመግዛት ሲባል በጣም ብዙ ብር የሚያስወጣ ነው። ስለዚህ ጊዜን ከወርቅ ጋር ይመስለዋል መጽሐፍ ቅዱስ። ኢየሱስ ጌታ ነው። ስለዚህ ወርቅን ሰው በትንሽ ገንዘብ ሊገዛው እንደማይችል የኛ የምንጠቀማቸው ጊዜ አሁን የምናሳልፈው ጊዜ ሁሉ ውድ እንደሆነ እንድንረዳ መጽሐፍ ቅዱስ ይፈልጋል። ወርቅም ጭምር ነው። ሌላው 6ኛ ብርቅ ነው። ካለፈ በኋላ ልናገኘው ማንችል። አንዳንድ ሰዎች የሆነ አዲስ ነገር ነው ብርቅ። ለሰዎች ልጆች ጊዜ በጣም ብርቅ ጉዳይ ተመልሶም አይመጣም። ካለፈ ልክ ውሃ ጎርፍ አልፎ እንደሚሄድ እንደዛ ጊዜ ማል ካለፈ በኋላ በቃ ብንለው ልናገኘው ማንችል። ወደፊት ያለውን ጊዜ እንጂ የምንጠቀመው ወደኋላ ያጠፋነውን ጊዜ ለምን እንዴት ብለን እንቆጭበት ማንችል እንደሆነ ይናገራል። እንደውም በዚህ በሐዋርያት ሥራ ምዕራፍ 13 ላይ ራሱ ዳዊት የእግዚአብሔርን ፍቃድ አገልግሎ አለፈ ይላል። ዳዊት በዘመኑ የእግዚአብሔርን ፍቃድ አገልግሎ እንዳለፈ ከመጽሐፍት እንማራለን። ሌላው የመጀመሪያው ጊዜ ራሱ የእግዚአብሔር አምላክ ነው። ጊዜ ራሱ የጊዜ አምላክ ነው። እግዚአብሔር የጊዜ አምላክ ነው። የት ከተባለ እዚህ መክብብ ምዕራፍ 3 ላይ በጣም እያበራራ የሚናገረን ይሄ ነው። እግዚአብሔር ራሱ የጊዜ አምላክ ነው። አሁን ቅድም ግን የነገርኳችሁ ጊዜያት ለኛ የጊዜ አምላክ እግዚአብሔር ነው። እሱ በጊዜ አይወሰንም። ለኛ በሰጠን ጊዜ ውስጥ ግን እኛ ምን አለን ማለት ነው የምናልፍባቸው የጊዜ ውድነቱን ብርቅነቱን ማይደገም እንደሆነ ቅድም አሳይቻችኋለሁ። ከዛ መካከል መክብብ ምዕራፍ 3ን እንየው። እንደዚህ ይላል፣ ለሁሉም ነገር ጊዜ አለው፣ ከሰማይ በታች ለሚከናወን ለማንኛውም ነገር ወቅት አለው። በእግዚአብሔር ዘንድ ምን እያለ ነው? ለሁሉም ጊዜ ለሁሉም ነገር ጊዜ አለው፣ ከሰማይ በታች ለሚከናወን ነገር ደግሞ ወቅት አለው። ከሰማይ በታች የሚሆኑ ማንኛውም ነገሮች በወቅታቸው የሚሆኑ ናቸው። እንደውም ይሄ መክብብን ማልየና ምሳሌን የሚጽፈው የዳዊት ልጅ ሰለሞን ነው። ሰለሞንን እግዚአብሔር ሲናገር ከሰለሞን በፊትም ከሰለሞን በኋላም እንደ ሰው አይነት ጠቢብ እንደማይኖር መጽሐፍ ይናገራል። ስለዚህ ይህ ሰው በጣም የጥበብ ሁሉ ሊቅ ነው።
የመጨረሻ የሚያቅሰው ነው። እንደውም እዚህ መክብብ ላይ ምን አለ? ከሰማይ በታች አለ መርምሬ ያወቅኩኝ ምንም አዲስ ነገር የለም። ለካ ከምድር በታች ያሉ ነገሮች ሁሉ አዲስ አይደሉም፣ የሚደገሙ ናቸው። ኢየሱስ ጌታ ነው። ለምንድን ነው ሰለሞን ያለው ሲባል ሁሉንም ሲያየው ዑደት ነው። ልክ ዝናብ ይዘንባል፣ ከዛ ጤዛ አለ፣ ከዛ ደግሞ ከዛ እንፋሎት ይነሳል፣ ጉም ይዝና ልክ ሲከብድ ደግሞ ዝናብ ይዘንባል። ልክ እንደዚህ የዝናብና የዑደት ሪሳይክል እንዳለ እንደዛ የሰው ልጅም ህይወት እንደዚህ ማለት ሰው ይወለዳል፣ ያድጋል፣ ያገባል፣ ይወልዳል፣ ከዛ ይኖራል፣ ከዛ ይሞታል፣ ከዛ አሁንም ይወልዳል። እንደዚህ ያለ ሪሳይክል ነው። ታዲያ ሰለሞን ምን ትላለህ ሲባል ከሰማይ በታች ምንም አዲስ ነገር የለም። ኢየሱስ ጌታ ነው። እንግዲህ ምንም አዲስ ነገር በሌለበት ምድር ውስጥ እየኖርን የተጨነቅን ያለ ኢየሱስ ጌታ ነው። ሁሉም እንዳገባው ታገባላችሁ፣ ሁሉም እንደሆነ ትወልዳላችሁ፣ ሁሉም ቤት እንደሰራው ቤት ሰራላችሁ። ሁሉም እዚህ ምድር ላይ ያለው ነገር ሪሳይክል ነው። አንዱ ያለፈበትን ሌላው የሚደግመው፣ ሌላ አዲስ ነገር የለም። ኢየሱስ ጌታ ነው። ስለዚህ ምንድነው ምክሬ በዚህ ውስጥ ምንም አዲስ ነገር የሌለበት አትጨናነቁ። ኢየሱስ ጌታ ነው። ተማሪዎች ካላችሁ ሁሉም ተምሮ አልፎ ተመርቆ ስራ ይዟል። ኢየሱስ ጌታ ነው። ሌላውም ደግሞ እንደዛው። ስለዚህ አዲስ ነገር የለም። ገና ያልተመረቃችሁ ከሆናችሁ የተመረቁ ሰዎች አሉ፣ ትመረቃላችሁ። ከዛ ስራ ትይዛላችሁ፣ ታገባላችሁ፣ ትወልዳላችሁ። ከዛ ደግሞ ጊዜው ደርሶ እግዚአብሔር ነው ሰውን የሚወስደው፣ ሞት አለ፣ መወለድ አለ። ስለዛ ምንድነው ሲባል ሁሉም ሪሳይክል ነው፣ እንዲህ ነው ሮቴት የሚያደርገው እንጂ ከዚህ ምድር በታች አለ ፈጽሞ አዲስ ነገር የለም። ስለዚህ ሁሉ ነገር በምን የተወሰነ ነው ማለት ነው? በጊዜ። እዚሁ ምዕራፍ 3 ቁጥር 11 ላይ ደግሞ እንደዚህ ይላል፣ ለሁሉም ጊዜ ያለው 3:1 ላይ ካለ 11 ላይ እንደዚህ የሚል ቃል አለ። ራሱ እግዚአብሔር የጊዜ አምላክ እንደሆነ ይነግረናል። ሁሉንም ነገር በጊዜ ውብ አድርጎ ሰራው፣ በሰዎችም ልብ ዘላለማዊነትን አኖረ። ይሁን እንጂ እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን ማወቅ አይችሉም። እግዚአብሔር ከመጀመሪያ እስከ መጨረሻ የሰራውን ማወቅ አይችሉም። ሁሉንም ነገር በጊዜ ውብ አድርጎ ሰራው ማን? እግዚአብሔር። በሰዎችም ልብ ዘላለማዊነትን አኖረ። ይሁን እንጂ እግዚአብሔር ከመጀመሪያ አንስቶ እስከ መጨረሻ ያደረገውን ማወቅ አይችሉም። ለምን ሲባል ሰዎች በእግዚአብሔር እውቀት ሲለኩ ሪስትሪክቶች ናቸው። የተወሰነው ነው፣ እግዚአብሔር የፈቀደው ነው የምናውቀው ማለት ነው። ኢየሱስ ጌታ ነው። ሌላው እዚህ ምዕራፍ 9 ቁጥር 12 ላይ ሰው ጊዜውን አያውቅም የሚል ቃል አለ። 9:12 ላይ እንደዚህ የሚል ቃል አለ። ላንብላችሁ። መክብብ 9:12 ላይ ደግሞም የራሱን ጊዜ የሚያውቅ ሰው የለም። አሳዎች በክፉ መረብ እንደሚያዙ ወፎች በወጥመድ እንደሚጠመዱ ሰዎችም ሳያስቡት በሚጣባቸው በክፉ ጊዜ ይጠመዳሉ፣ በሚመጣባቸው በክፉ ነገር ይጠመዳሉ። ስለዚህ ስለ ሰው ሲያወራ ምን እያለ ነው? መክብብ ምዕራፍ 9 ቁጥር 12 ላይ ደግሞም የራሱን ጊዜ የሚያውቅ ሰው የለም። ስለዚህ በጊዜ አኳያ ከእግዚአብሔር ጋር ኮምፓራቲቭሊ ከተደረገ ሁሉም የሚያቀሱ ነው። ሰዎች ግን ስትሪክቶች ናቸው በእውቀት ጉዳይ ብሎ መጽሐፍ ይነግራል። እዚህ መዝሙረ ዳዊት ምዕራፍ 118 ላይ ለእግዚአብሔር የሥራ ጊዜ እንዳለው ይናገራል። ከዛ ባለፈ ዮሐንስ 9 ላይ ቀን ሳለ ላከኝ ላደርግ ዘንድ ይገባኛል ብሎ ኢየሱስ ሲናገር ታያላችሁ። የዮሐንስ 9 ላሳያችሁ። ዮሐንስ 9 ቁጥር 4 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 9 ቁጥር 4 እንደዚህ ይላል፣ ቀን ሳለ የላከኝን ስራ መስራት አለብን፣ ማንም ሊሰራ የማይችልበት ሌሊት ይመጣል። ስለዚህ ጌታ ኢየሱስ ምን አለ ማለት ነው? ቀን ሳለ የላከኝን ሰራ ዘንድ ይገባኛል። ስለዚህ ስኬጁል ነው ዛሬ ያየነው። ቀን ሳለ የላከኝን ላደርግ ይገባኛል ብሎ ጌታ ኢየሱስ ይናገር ታያላችሁ። ከዛ ባለፈ እዚህ ማቴዎስ ምዕራፍ 25 ላይ ሰዓቲቱና ቀኒቱ ስለማትታወቅ እነዚህ 10ቱን ቆነጃጅት ሴቶች ይነግራቸዋል። 5ቶቹ ዘንጉ ናቸው፣ 5ቶቹ ደግሞ ብርቱ ናቸው፣ ዘይት ያላቸው ናቸው። እንዴት ቢሬዲ መለኮት ሊመጣ ነው፣ ራፕቸር ሊሆን ነው፣ ሊነፋ ነው፣ መለከት ሊነፋ ነው። ለዚህ ደግሞ እንዴት ስታንድ ባይ እንደምነው ይናገራል። ብዙዎች የማቴዎስ ወንጌል ምዕራፍ 25 ቤተክርስቲያን ብሎ ያስባሉ። ነገር ግን ማቴዎስ ወንጌል ምዕራፍ 25 ላይ ያሉት 10ቱ ቆነጃጅቶች ቤተክርስቲያን አይደለች። በሚገርም ሁኔታ ቤተክርስቲያን ቆነጃጅት ሳትሆን ሲጀመር ሙሽሪት ናት። ኢየሱስ ጌታ ነው። የመጀመሪያው ክሊፕ። ሁለተኛው ደግሞ ቤተክርስቲያን 10 ሳትሆን አንድ ናት። ኢየሱስ ጌታ ነው። ስለዚህ 10 ቆነጃጅት የሚለው ይሄ ሙሉ በተለይ በብዛት ማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ከእስራኤላውያን ጋር የተያያዘ ጉዳይ ነው፣ ከአይሁዳውያን ጋር። ይሄ አሕዛብ ቤተክርስቲያን ኤክሌዥያ ውስጥ የገባችሁ በእምነት በኩል በጸጋው ኪዳን ነው። መጽሐፍ ቅዱስ ሲጠና ብዙ ጊዜ ማስተዋል ያለበት ምንድነው? መጽሐፍ ቅዱስ ብሉይ ኪዳን ሙሉ የሚናገረው ስለ አይሁድ ሕዝብና ስለ አሕዛብ ነው። አይሁድን ሕዝቤ ብሏቸዋል፣ ኪዳን ገብቶላቸዋል። አሕዛብን ደግሞ እግዚአብሔር ትቶታል፣ ረስቶታል ማለት ነው። አዲስ ኪዳን ላይ ሲመጣ ግን እንደዚህ አይደለም። አዲስ ኪዳን ላይ አይሁዶች አሉ፣ ደግሞም አሕዛቦች አሉ። ደግሞ ከአይሁድም ከአሕዛብም ደግሞ የተፈጠረች ደግሞ አንድ ኤክሌዥያ አለች፣ ቤተክርስቲያን አለች። አሁን እኛ የት ነን ከተባለ አሁን አሕዛብ አይደለንም እኛ። ከአሕዛብነትማ በክርስቶስ ኢየሱስ አምነን የእግዚአብሔር ልጅ ሆነናል፣ ቤተክርስቲያን ውስጥ ገብተናል። ስለዚህ አዲስ ኪዳን መጽሐፍ ስታጠኑ መልእክቱ ለቤተክርስቲያን ነው፣ ለአይሁዳውያን ነው፣ ደግሞ ለአሕዛብ አሁን ላልዳኑት ፍጥረታዊ ሰዎች ከአይሁድ ውጭ ለሆኑት ነው ወይ የሚለውን መለየት በጣም ዳይሬክሽናል ፕሮፖርሽናል አስፈላጊ ነው። አለበለዚያ
ሙሉ ማቴዎስ ገብታችሁ ሙሉ የሆነ መልእክት ገብታችሁ ሁሉንም የኛ ነው ብላችሁ ከተቀበላችሁ አደጋ። ኢየሱስ ጌታ። እዚህ ጋር 10ቱ ቆነጃጅት የሚላቸው ሲጀመር ቤተክርስቲያን 10 አይደለችም፣ አንድ ናት። ዩኒቨርሳል ቸርች፣ ሎካል ቸርች ቢበዙም የአንዷ የዩኒቨርሲቲ ዓለም አቀፋዊቷ ቸርች ተምሳሌቶች ናቸው። ሙሉ ወንጌል፣ ቃልዮት፣ ምናምን ገነት የምትሏቸው ሌሎች ሚኒስትሪዎች እነዚህ ሎካል ቸርች ናቸው። አንድ ግን አለች በሰማይ የምትታወቅ ዩኒቨርሳል ቸርች አለች። ኢየሱስ ጌታ። ዓለም አቀፋዊቷ ቤተክርስቲያን ኢየሱስ ክርስቶስ ሊቀ ካህን ሆኖ የገባባት ቤተክርስቲያን አለች። ስለዚህ የምናወራው ስለ ቤተክርስቲያን ስለምንስናወራ አንዲቷን ነው የምናወራው። ምድር ላይማ በጣም ብዙ ቤተክርስቲያን ነው እንደዚህ ተቆጥሮ እነሱ አንድ በሰማይ ያለችው ሲምቦሊክ ናት። ኢየሱስ ጌታ ነው።